ዶክተር ተስፋዬ በጣም አመሰግናለሁ እዚህ ስለተገኘ ጌታ እናመሰግናለን። እስቲ ወደ ሌላ የስነ መለኮት ዘርፍ ሊባል ይችላል ወደዛ እንለፍ እና ስለ ዕቅብተ እምነት ትንሽ እንወያይ። አጠር ያለች ውይይት ነው የሚኖረን። ወደ ዕቅብተ እምነት የወሰደ አጋጣሚ ቅድም ከነገርከን ጋር ተመሳሳይ ስለሆነ ይህን ጥያቄ አልፈዋለሁ። ግን ዕቅብተ እምነት ምንድን ነው? ቀለል ባለ ቋንቋ ሲገለጽ እንግዲህ ባጭሩ ምንድን ነው? ሰዎች ወደ ክርስቶስ ኢየሱስ እንዳይመጡ የሚያደርጋቸውን አእምሯዊ የሆኑ መሰናክሎችን ገለል ማድረግ ነው፣ ከፊታቸው ላይ ማንሳት ነው። ይሄ ምክንያት አይሆንህም፣ ከጌታ ጋር ታረቅ፣ ጌታን ክርስቶስ ኢየሱስ እንደ ግል አዳኝ አድርገህ ተቀበል ብለን የምንልበት እንትን ነው እና እንቅፋት ማንሳት ነው፣ ሌላ ነገር አይደለም። ባጭሩ ካል ነው። ግን ዕቅበተ ማለት አቀበ ምንድን ነው ምናምን ነገር ካለን እሱ ተርሚኖሎጂውን ክርስቲያን አፖሎጀቲክስ ልተነትን ይችላለሁ። አቀበ የሚለው ያው ጠበቀ፣ ከለከለ ምናምን ማለት ነው። አቃቢ ንዋይ፣ አቃቢ ስራይ፣ አቃቢ ሕግ፣ አቃቢ ምናምን እንደምንለው ሕግን ጠባቂ፣ አቃቢ ስራይ ማለት ደግሞ መድኃኒት ጠባቂ፣ አስጠባቂ ምናምን ማለት ነው። ልክ እንደዛው እምነትን የሚጠብቁ የሚያስጠብቁ ሰዎች እነሱ ናቸው ዕቅበተ እምነትን። ዕቅበተ እምነት እንግዲህ ክርስቲያን አፖሎጀቲክስ የሚለውን ነገር ነው የሚወክለው። ስራው እንግዲህ ዋናው ስራው ሌላ ነገር አይደለም፣ ኢቫንጀሊዝም ነው፣ ዲሳይፕልሺፕ ነው። ሌላ ነገር የለውም። ማለት በመናፍቃን እንቅስቃሴ ውስጥ ያሉ ሰዎች ካሉ ወደ ትክክለኛው መሰረተ እምነት እንዲመጡ የሚያስችል ነው። ከእንደገና ደግሞ ቤት ውስጥ ያሉት ክርስቲያኖች ደግሞ ጌታን ጸንተው በመሰረተ እምነታቸው ረክተው የነሱ መሰረተ እምነት ከተጻራሪ ምልከታዎች የተሻለ እንደሆነ አውቀው እንዲኖሩ ማድረግ ነው እና ስለዚህ ቦዝ ዲፌንዲንግ ኤንድ ኮመንዲንግ እንደሚባለው ማለት ነው። ኮመንድ እና ዲፌንድ ማድረግ ነው እንትን የሚለው ይሄ ነው የክርስቲያናዊ ዕቅበተ እምነት ስራው ይሄ ነው። ስለዚህ ይሄ ነገር ለምሳሌ ጆቫዊ ተነሱን መሰክርለት ወደ ጌታ ከመጣ ኢቫንጀሊዝም ሆነ ማለት ነው። ሌላው ሰው ደግሞ እንዳይሄድ ከነገርኩት ጸና ማለት ነው፣ በእምነቱ ጸና ማለት ነው። ስለዚህ በአንድ በኩል ታጸናለህ፣ በሌላ በኩል ደግሞ ታመጣለህ ማለት ነው እና ስለዚህ ዲሳይፕልሺፕ ነው፣ ኢቫንጀሊዝም ነው እና ኤዲፊኬሽንም ነው። ለምሳሌ አንዳንድ ሰዎች እኮ እኔም አንተም እኮ ጥያቄ አለን በክርስትና ላይ እና ያንተን ጥያቄ መመለስም እኮ ክርስቲያን አፖሎጀቲክስ ነው። ይሄ ነገር እንዴት ነው የሚታረቀው? ቅድም አሁን ፕሮብሌም ኦፍ ኢቪልን አንስተን ነበረ። ወይም ማንም ሰው የሚጠይቀው ጥያቄ ነው። አንተም ክርስቲያን ሆነ የምጠይቀው፣ እኔም ክርስቲያን ሆኜ የምጠይቀው ጥያቄ ነው። ወደ ክደት ባያመጣንም እንኳን ጌታ የለም ወደሚለው ድምዳሜ ግን እንዴት ነው የሚታረቀው የሚለው ነገር ተገቢ ጥያቄ ነው። ይህን የሚተነትን ነው። ስለዚህ እኔ ለዚህ ነው ክርስቲያናዊ ዕቅበተ እምነት እኮ ሁሉ መናችን ነው መስሎን ነው እንጂ ኢቫንጀሊዝም ነው፣ ዲሳይፕልሺፕ ነው፣ ኤዲፊኬሽን ነው እና እንግዲህ ይሄ ነው እንግዲህ ዋና የሚባለው ነገር እና ሁሉንም ውስጥ ያለበት እንትን ነው ብዬ ነው የምለው። በጣም ጥሩ ነው። ዕቅበተ እምነት ዘርፎች አሉት አለው። ምንድን ናቸው? የተለያየ ዘርፎች አሉ። የተለያየ ነባቤ ቃልም አሉ። ዘርፎቹ ምንድን ናቸው? አንዳንዶቹ ፍልስፍናዊ ብቻ ፍልስፍናውን አካባቢ አሁን ፕላንቲንጋ ፍልስፍናውን ብቻ ነው የሚከተክተው። ጥቅስ እየጠቀሰ የሆነ ቦታ ላይ ሲሟገት አታይም። እሱ ምንድን ነው? ፈላስፎቹ የሰሩት አለ። ካዲ የሆኑ ፈላስፎች ክርስትናን ለመቃወም የሰሯቸው ነገሮች አሉ። እነሱን እየሄደም ይህም እንትን ነው። እሱ ፊሎዞፊካል አፖሎጀቲክስ ይባላል። ከልት አፖሎጀቲክስ የሚባለው የጆቫዊ ዊትነሱን፣ ሪሊጂየሱ፣ ሞርሞኑን፣ ክርስቲያን ሳይንሱን፣ እስልምናው ምናምኑን ነው የሚሉት ደግሞ አሉ እና እንግዲህ ቢያንስ ለሁለት ነው። ቢብሊካል አፖሎጀቲክስ አለ፣ ፊሎዞፊካሉ አለ ማለት ነው። ለሁለት ነው። ግን ነባቢ ቃላትም ትካየ ደግሞ ሁሉም ደግሞ አፖሎጂስቶቹን ሁሉ አሁን ብሰበስባቸው እንዴት ዕቅበተ እምነት እንዴት መስራት አለብን በሚለው ነገር ላይ የተለያየ አመለካከት ነው ያላቸው። አንዳንዶቹ ፕሪሰፖዚሽናሊዝም የሚባል ወይም ቫንቲሊያኒዝም የሚባል ፍልስፍና የሚከተሉ አሉ። የነ ኮርኔሊየስ ቫንቲልን የሚከተሉ አሉ። እነሱ ምንድነው የሚሉት? ክርስትናን ፕሪሰፖዝ አድርገን መጀመር አለብን፣ መነሻ አድርገን ተቀብለ ነው ከዛ አርጊውን እናርግ ነው የሚሉት። እኔ ይሄ ጠንካራ አይደለም ብዬ የምለው ምንድነው፣ እኔ ክርስትናን ፕሪሰፖዝ እንዳረኩት ሁሉ ሌላው እስላሙም እኮ እስልምናውን ፕሪሰፖዝ ያደርጋላ። ስለዚህ ይሄን ተቀበለኝና ከዛ ወዲያ አርጊው አረጋለሁ ልትለው አትችልም። ስለዚህ ፕሪሰፖዚሽናሊዝም ወይም ኤቪደንሻሊዝም የሚባለው በጣም አሁን
በሪፎርምድ ቸርቾች አካባቢ በጣም ይሰራበታል። ያ ትክክል ነው ብዬ አላስብም። ግን እሱ አንድ የፍልስፍና አካያን አንድ አፕሮች ነው። ዕቅበተ እምነትን እንዴት እንስራ የሚለው እንግዲህ 5 አይነት ነው ማለት ነው። አንደኛው ፕሪሰፖዚሽናሊዝም ነው። ሌላው ኤቪደንሻሊዝም የሚባል አለ። ኤቪደንሻሊዝም ምንድነው? ታሪክን ለምሳሌ ክርስቶስ ኢየሱስ ከሙታን ተነስቷል የሚለው ነገር ታሪካዊ ክስተት ነው። እኔ እናንተ ባለንበት ምድር ላይ የሆነ ታሪክ ነው። ያን ነገር በዛን ዘመን የነበሩ ጸሐፊዎች ሮማውያን የሆኑ ግሪካውያን፣ የተለያዩ ጸሐፊዎች ነበሩ። የጻፉትን እሱን ይዘን ክርስቶስ ኢየሱስ መነሳቱን ካሳየን ይሄ ነገር ሰዎችን አለ አይደለም ወደ ባይብልንም እንዲቀበሉ ስለ ክርስቶስ የተነገረውን ነገር እንዲቀበሉ ከክርስቶስንም የግል አዳኛቸው እንዲያደርጉ ያደርጋቸዋል ብለው የሚሉ አሉ። እንደነ ጌሪ አበርማስ ምናምን ያሉ ሰዎች አሉ። እነሱ ኤቪደንሻሊዝም ይከተላሉ። ሌላው ክላሲካል አፖሎጀቲክስ የሚከተሉ አሉ። እነሱ ደግሞ እግዚአብሔር መኖሩን መጀመሪያ ለማረጋገጥ ኮስሞሎጂካል አርጊመንት፣ ኦንቶሎጂካል ምናምን ቴዎሎጂካል የሚባሉ አርጊመንቶች፣ ሙግቶች አሉ። እነሱን በማምጣት እንትን ማለት አለብን የሚሉ አሉ። እሱ ላይ ከመጣ ብዙዎቹ አሁን ዊሊያም ሌን ክሬግ ምናምን እንደሱ አይነት አፕሮች አላቸው። አልቪን ፕላንቲንጋ ግን የተለየ ሪፎርምድ ኤፒስቴሞሎጂ ይባላል። እሱ የሰራው እንትን እሱና ኒኮላስ ዋልተር ስትሮፍ በአብዛኛው የሰሩት ምናልባት እንግዲህ ፕላንቲንጋ ነው ዋናው ሰው። እነሱ የሰሩት ደግሞ ብሊፊንጋ ፕሮፐርሊ ቤዚክ ነው ብለው ነው የሚከራከሩት። ምንድነው ነገሩ? በሌላ ጊዜ ወይ በራሱ ሙሉ እንሄድበታለን። እና ምንድነው ዋናው ነገር እግዚአብሔር አለ የሚለውን ነገር እንትን ለማለት ለምሳሌ እምነታችን ለሁለት ይከፈላል። ማንኛውም ሰው ያለው እምነት ለሁለት ቤዚክ ብሊፍ አለ፣ ነን ቤዚክ ብሊፍ አለ። ቤዚክ ብሊፍ የምንለው ነገር ለምሳሌ አየው ብለህ ኤቪደንስ ብትጠይቀህ ምንም አታቀርብም። አየው ነው አመጣራ። ሰማው ስትል እስቲ ኤቪደንስ ለመስማት አቅርብ ብለህ ምን ታቀርባለህ? ሰማው ነው። ብርቱካን አሁንስ ብሰጥህና ልጠህ ብትበላው ቀምሰህ ቢጣፍጥህ ይጣፍጣል ትለኛለህ። ኤቪደንስ አቅርብ ብለህ ቀምሰው ነው ካለቀብህ ብርቱካኑ ካመንክ ምን ካላመንክ ነው የምትለኝ ምን ታመጣለህ? ስለዚህ አንዳንድ ነገሮች ቤዚክ የሚባሉ ነገሮች አሉ። ለምሳሌ ሴንሰሪ ፐርሰፕሽን፣ ኢንትሮስፔክሽን፣ ሜሞሪ ብሊፍ ምናምን የሚባሉ ነገሮች እነዚህ ቤዚክ ናቸው ተብሎ ነው። ሆዴን አመመኝ ለምሳሌ ብለህ ቤዚክ ነው። ኤቪደንስ አቅርብ ልልህ አልችልም በዚህ ጉዳይ ላይ። ቤዚካል ነን ቤዚክ ደግሞ የሚባሉ ነገሮች በእነሱ ላይ የሚመሰረቱ ናቸው። እነሱም ፕሩፍ ማድረግ ይኖርብናል። ነን ቤዚኮቹ ቤዚክ ግን ቤዚክ ነው፣ ምንም ነገር ልታመጣለት አትችልም። ፕላንቲንግ የሚለው ነገር ብሊፊንግ ጋር ፕሮፐርሊ ቤዚክ ነው። ልክ እንደ አየው ሰማው ምናምን እንደምንለው ነገር ነው። ሴንስ ኦፍ ዲቪኒቲ አተሳለን ካልቪን እንደሚለው ሴንስ ኦፍ ዲቪኒቲ ስላለን ኤቪደንስ አቅርብ ለማየቴ ኤቪደንስ አቅርብ እንደማልባለው ፍርድ ቤት ሄጄ አሁን አየው ብዬ ብለው ዳኛውን ኤቪደንስ አቅርብ ሊለኝ አይችልም። ወይ አንተ ባየ ጊዜ ያዩ ሰዎች ነበሩ ወይ ምናምን ሊለኝ ይችላል። ግን ለማየቴን ግን ዳውት ማድረግ አይችልም። በቃ ምንም ነገር ምክንያቱም ቤዚክ ብሊፍ ነው። ደግሞ ያን ቤዚክ ብሊፍ ደግሞ ፕሩፍ የምታደርግበት ምንም መንገድ የለም። ስለዚህ ፕላንቲንግ የሚለው ነገር ሁላችንም ሴንስ ኦፍ ዲቪኒቲ አለን። ለዚህ ነው ሰው ወይ እስላም ይሆናል ወይ ቡዲስት ይሆናል ወይ ክርስቲያን ሳይንስ ይሆናል ወይ ክርስቲያን የሆነ ሃይማኖት ውስጥ አለ ወይም ጉዳይ አዋቂ ፈታ ያምናል እንጂ የለም አምላክ የለም ብሎ ይሄ እንግዲህ ሴንስ ኦፍ ዲቪኒቲ ያለን ማለት ነው። እና ያንንም ፕሩፍ ያደረገበት ራሱ ብዙ መንገድ አለ። እሱን ሌላ ጊዜ እናያለን። ግን ምንድነው ሪፎርምድ ኤፒስቴሞሎጂስቶቹ ደግሞ የሚለው ብሊፊንግ ፕሮፐርሊ ቤዚክ ነው። ለዚህ ኤቪደንስ ባይሆን እምነታችሁ ልክ አይደለም ተብለን ከተባለን ግን ያን ዲፌንድ ማድረግ ይኖርብናል። ለምሳሌ እኔ ጥሩነቴን ፕሩፍ ላደርግልህ አልችልም፣ ጥሩ መሆኔን። ግን ወንጀል ሰርተሃል ካልከኝ ያ ስፔሲፊክ ሰራ ያልከውን ነገር ግን ልከላከል ይችላለሁ፣ ዲፌንድ ላደርግ ይችላል። ክርስትናም እንደዛ ነው። ክስ ያላቸው ሰዎች ክሳቸውን ያንጡ፣ ክሳቸውን የመመለስ እንትን የኛ ነው የሚል አይነት አቋም ነው ማለት ነው ሪፎርምድ ኤፒስቴሞሎጂስቶቹ የሚሉትና የተለያዩ ነባቤ ቃላት አሉ ልፈልጌ ነው። እሱ በጣም ኢንተረስቲንግ ነው። ይህንን በመጠኑ ማየታችን ትልቅ ነገር ነው። በጣም ደስ ይላል። ዕቅበተ እምነትን ማን ነው የሚሰራው? የተሰመረ ነገር አለ? ቤተክርስቲያን ነች? መጋቢዎች ናቸው? ምእመኑ ሁሉም ዕቅበተ እምነት ይሰራል ወይስ ዶክተር ተስፋዬ ልክ እንደ አንተ ትምህርተ ዘለቅ የሆኑ ሰዎችን ነው የምንጠብቀው? እዛ ላይ ምንድን ነው የምንለው? ይኸውልህ
አሁን ክርስትና መሰረቱን የጣለ ሃይማኖት ነው። ቀኖናውን የዘጋ ሃይማኖት ነው። 66 መጽሐፍት አሉን። በየዘመናቱ ሲጣኑ ነበሩ። አባቶች የሚያምኑትን ነገር ነው እናንተ ምናምን። ኦገስቲን የሚያምነውን ነው አንተና እኔ የምናምነው። ገባ? የጥንት አባቶች የሚያምኑት፣ ኒቂያ የተሰበሰቡ አባቶች የሚያምኑትን ነገር ዛሬ እኔ እናንተ እናምናለን። ቆስጠንጢንያ፣ ኬልቄዶን፣ ኤፌሶን ምናምን የምንላቸው ጉባኤዎች የተሰበሰቡ ያንን ነው የምናምነው። ክርስትና አዲስ ነገር የለም ምንም ነገር። በቃ ትሪኒቲ ነው ድሮም የምናምነው አሁንም የምናምነው እሱን ነው። ግን ዕቅበተ እምነት ምንድን ነው? በእነዚህ ነገሮች ላይ ትችት ግን ዛሬም ይነሳሉ። ገባ? ለምሳሌ ሥላሴ ኮንትራዲክሽን ነው ብለው ይነሳሉ። አምላክ አንድ ነው ብላችሁ ትላላችሁ፣ አብ ወልድና መንፈስ ቅዱስ የተለያዩ አካላት ናቸው ትላላችሁ፣ አምላክ አንድ ነው ትላላችሁ፣ ኮንትራዲክሽን አይደለም ወይ ነው የምንባለው። ይህንን ዲፌንድ ማድረግ የኔ ስራ ነው። ገባ? ስለዚህ ምንድን ነው መሰረተ እምነታችን የጥንቱን ሃይማኖት ነው። መዝሙርም አለን የጥንቱን ሃይማኖት ስጠኝ ነው። የጥንቱን ሃይማኖታችን ጥንት ነው። እኛ ምንም የምንጨምርበት ነገር የለም። እነሱን መስለን እነሱ ያመኑትን አምነን ነው መሞት የምንፈልገው። ግን ሞደርን የሆኑ ቻሌንጆች ገጥመውታል እነዚህ ሃይማኖቶች መሰረተ እምነታችን። ይሄን ነገር እንዴት ነው ከመናፍቃን የምንከለክለው? ወይንም ከሐሰተኛ አስተማሪዎች ከተለያየ ሃይማኖት ክፍሎች እንዴት ነው ክርስትናን ትችቱን በጥሩ ሁኔታ መከላከል የምንችለውን ነገር ነው እንግዲህ ዕቅበተ እምነት። ይሄን ነገር ግን ሁሉም ነው መስራት ያለበት። ጴጥሮስም ላይ የሚለው ነገር ይሄንን ነው። ሁሉም ነው ለተጠየቃችሁት ሁሉ መልስ ትሰጡ ዘንድ ዘውትር የተዘጋጃችሁ ሁኑ ይላል አይደል? አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ። ስለዚህ ለዛ ነው የተጠራ ነው። እና ለአንድ ሰው ለተስፋ የተሰጠው ብቻ አይደለም። ሁላችንም ላከ ነው እኔን ለመምጣት እና ላከ እኮ ኤሌክትሪካል መሐንዲስ ነው ዲሲፕሊኑን ብታጠናው እንጂ እንትን አይደለም። ግን አፖሎጂስት ነው። ምን ጥያቄ ያለው? ብዙዎችን የመለሰ ሰው ነው። ስለዚህ ሁላችንም አፖሎጂስት ነን። ሁላችንም፣ ዲያቆኑም፣ አስተማሪውም ሁላችንም። ምክንያቱም ክርስትና የዳንበት ክርስትና ያዳንን ብቻ አይደለም፣ ሲጠቃ ደግሞ ዲፌንድ እንድናደርገውም ይፈልጋል። ስለዚህ የዳንበት ወንጌል ቻሌንጅ ሲደረግ ከጎኑ ልንቆምለት ይገባል ብዬ ነው ምለው እና ይሄ በጣም ወሳኝ ነገር ነው ብዬ ነው። ስለዚህ የሁሉም ስራ ነው ዕቅበተ እምነት። ከሊቅ እስከ አንድ ሰው እኮ አውቆ እኮ ሊያበቃ ሊጨርስ አይችልም። እንደምታውቀው ሁላችንም ብንሆን እድገታችን የተለያየ ክልል ላይ ነው። አንዳንዱ 30% ያውቃል፣ አንዳንዱ 40፣ አንዳንዱ 50፣ አንዳንዱ 80፣ 100% እኔ ያለም አይመስለኝም። ማንም ሰው የለም። ግን በአቅማችን ግን ዲፌንድ እያደረግን እንቀጥላለን። አንድ ሰው 3% ዲፌንድ እያደረገ መቆየት ይችላል። እኔ አሁን አንዳንድ ጥቅሶችና አንድ ሰው ባሳየው ጆቫ ዊትነሶች ክርስቶስ አምላክ አይደለም ብሎ የሚሏቸውን ጥቅሶች እሱን በደንብ አብራራለት። እሱ ሄዶ እኮ ነገ አፖሎጂስት ይሆናል ማለት ነው። እሱ ሄዶ ብዙዎችን ሊመልስ ይችላል። ስለዚህ ወንጌል ነው። አየህ፣ ኢቫንጀሊዝም ለሁሉም እንደተሰጠ ሁሉ ለምሳሌ ኢቫንጀሊዝም ይሄ የወንጌላውያን ብቻ ነው ልትለኝ አትችልም። ሁላችንም አደራ አለብን። የክርስቶስ የምስራችን ወንጌል መናገር አለብን። ለዛ እንደተሰጠ ሁሉ ስትናገር ደግሞ ቻሌንጆች ይመጣሉ እና ያንን ዲፌንድ ማድረግ ነው ክርስቲያን አፖሎጀቲክስ። እና ለሁላችንም የተሰጠ ነገር ነው። ደግሞ አውቆ የጨረሰም ማንም የለም፣ ደግሞ ያላጠፋም የለም። ሁላችንም አጥፍተናል። በዚህ ሂደት ውስጥ እኔ እኮ ብዙ ያጠፋሁት ነገር ይኖራል እና ሁላችንም በሁሉም ሙያ እኮ ሰው እየወደቀ እየተነሳ ነው የሚያድገውና እየወደቅን እየተነሳን ማደግ አለብን ነው ምስማማውና ግን የጉዞ መስመራችን ሁላችንም ልናውቀው የሚገባ ነገር ነው። ክርስቲያናዊ ዕቅበተ እምነት ሁሉም ሰው እንዴት ነው? የይሖዋ ምስክሮች ምንድን ነው የሚሉት? ለዚህ ነገር እንዴት ነው መልስ የምሰጠው? ሊሰሶች ምንድን ነው የሚሉት? ለዚህ መልስ እንዴት እሰጣለሁ? ስለ እስላሞች ምንድን ነው የሚሉት? ለዚህም እንዴት መልስ እሰጣለሁ የሚለውን ነገር እኔ አሁን ሰሞኑን አንድ ጥርስ ሐኪም ቤት ነበርኩኝና የምትረዳኝ የነበረችው ነርስ ሙስሊም ነበረችና አንዳንድ በጣም ቻሌንጅ የሚያደርጉ ጥያቄዎች ተጠይቅ ነበረ እና እኔም ለመመለስ ሙከራ አረግ ነበር እና ባልዘጋጅ እንዴት ልመልስ እንደምችል አላቅም። አሁን ልጅቷ የጠየቀችው ጥያቄ በጣም ጠንካራ ጥያቄ ነበር እና ለዚህ ነው ዘውትር የተዘጋጃችሁ ሁኑ ተብለናል። ስለዚህ ተዘጋጅተን መጠበቅ አለብን ማለት ነው። ነገ እግዚአብሔር የይሖዋ ምስክሩን ከኛ ጋር ሊያመጣው ይችላል። ኦኒቸሱን ሊያመጣው ይችላል። ደግሞ በራችንን ያንኳኳሉ እነዚህ ሰዎች። ከፍተን መጽሐፍ ቅዱስን ከፍተን ጋይድ ልናረጋቸው የምንችለው ስንዘጋጅ ነው፣ ስናውቅ ነው። ዕቅበተ እምነት የሁሉም ነው። ሁሉም አቃቤ እምነት ነው። እምነቱን የተሰጠን ወንጌል እንድናቅበው ይፈልጋል። ስለዚህ ሁላችን ዕቅበተ እምነት ጴጥሮስም የሚነግረን ይሄንን ነው። ሁላችሁም ናችሁ
ዘውትር የተዘጋጃችሁ ሁኑ ተብለናልና ዕቅበተ እምነት የሁላችንም ነው የምለው። በጣም ጥሩ። በጣም ዕቅበተ እምነት ሲነሳ እና የሀገራችን በኢትዮጵያ ላይ ያለው ክርስትና ስንመለከት የተጋረጡ ዋና ዋና ስጋቶች በአንተ ትምህርተ ዘለቅ እይታ ሲታይ ይሄ ቦታ ላይ ስጋት ይታየኛል ብለህ የምትላቸው የእምነት ጋሬጣዎች ምንድን ናቸው? ለክርስትናችን እኔ ትልቅ ተግዳሮት ነው ብዬ አሁን የምለው ነገር በእኔታ እስልምና ነው። እስልምና ትልቅ ቻሌንጅ ይዞብን መጥቷል ብዬ ነው የምለው። የወደፊቷ ኢትዮጵያ በጣም መስራት ያለብን ይሄንን ነው ብዬ ነው የምለው። ደግሞ በገንዘብም እየታገዘ ያለ ሃይማኖት ነው። እንደምታውቀው ሀገሮች ናቸው የሚጋብዙት። የተወሰኑ መስጊዶች ምናምኖች አይደሉም። የውጭ ያሉ መስጊዶች እኛን አሁን ቢረዱን የሆኑ ቸርቾች ናቸው የሚረዱን አይደል? ሀገር ነው ሆኖ በአንዳንድ እስልምናን አሁን ሰፖርት እያደረጉ ያሉት በጣም የአረብ ሀገሮች ናቸው እና በገንዘብ እየተረዳ ያለ ሃይማኖት ነው። ያ ትልቅ ቻሌንጅ ነው። እኔ ቁጥር 1 ብዬ አሁን የምለው ነገር እስልምና ነው ከውጭ ካለው። እንግዲህ ጆቫ ዊትነሱም የራሱን ደግሞ አስተዋጽኦም ለእስልምና እያደረገ ነው። አሁን የሙስሊም ተከራካሪዎች ብዙ እየጠቀሱ ያሉት የይሖዋ ምስክሮች የሚጠቅሱትን ጥቅስ ነው። ክርስቶስ አምላክ አይደለም ብለው የሚጠቅሱትን ጥቅስ ወስደው ከባይበላችሁ እኮ ሊሞግቱ ይችላሉ። ባይብል መጽሐፍ ቅዱስ እኮ ክርስቶስ አምላክ አይደለም ይላል ብለው ይሞግቱናል። ስለዚህ እየተጋገዙ ነው የምልህ እና ሌሎቹም አሉ። ስለዚህ እኔ ትልቁ አሁን የምለው ነገር እስልምና ላይ በጣም ብዙዎቻችን መስራት አለብን ብዬ ነው የምለው። በጣም ማጥናት አለብን፣ እስልምና ማጥናት አለብን። ምንድን ነው ቻሌንጅ እያደረገን እነሱ ቻሌንጅ በሚያደርጉንም ነገር ጥሩ መልስ ይዘን መቅረብ አለብን። ሁለተኛ ነገር ደግሞ እነሱ ያቀረቡትን ነገር መልስ መስጠት አለብን። እሱ አንደኛው ነገር ነው። ግን እነሱም ጋር ደግሞ እኮ የሚጠየቁ ጥያቄዎች አሉ። እነሱን ደግሞ እንዴት ነው ማቅረብ ያለብንም የሚለውን ነገር ማወቅ አለብን እና እንደሱ ነው ምለው። ሌላው ውዝነ ቸርች ደግሞ በጣም እየረበሸን ያለው ነገር አሁን የእምነት እንቅስቃሴ ነው። ኔሚት ክሌሚት የሚባለው ቴዎሎጂ ነው ሀገር ያጠፋው። ምናልባት የኢትዮጵያ ቤተክርስቲያን ከናይጄሪያ ባልተናነሰ፣ ከጋና ከሳውዝ አፍሪካ ባልተናነሰ መልክ ከፍተኛ ችግር ያመጣብን እሱ ነው ብዬ ነው። ይሄ የእምነት ቃል አለ አይደል? ቃል አውጣብኝ፣ ቃል ተናገርብኝ፣ ትንቢት አውጣብኝ ምናምን የሚባሉ ነገሮች የመጡት ሁሉ ከዛ በእምነት እንቅስቃሴ እሱ በጣም አበላሽቶናል። ሰው በማወቅም ባለማወቅም በጣም ነው የገባበት። እኔ ግማሽ በግማሽ በሚሆን ሰው ህዝቡ በዛ ነገር ተበክሏል ብዬ ነው የምለው። ምናልባትም አሁን እኮ ታዋቂ ተብሎ የሚባሉ እንደ አባቶች የሚታዩት ሁሉ የእምነት እንቅስቃሴ አራማጆች ናቸው እና አሁን የምንሰማው ክርስትና ያ ትክክለኛው ክርስትና አይደለም። ጥቂት ቸርቾች ናቸው ንጹህን ክርስትና እየነገሩን ያሉት፣ ጥቂት ቸርቾች ናቸው። ስለዚህ ለክርስትና ትልቁ ቻሌንጅ ብዬ የምለው እንግዲህ እስልምናም አንድ ቻሌንጅ ነው። ጆቫ ዊትነስም፣ ኦንጂሰስም፣ ሞርሞኒዝምም፣ ሌሎችም ክርስቲያን ሳይንስም፣ ሴኩላሪዝምም ራሱ ፖስት ሞደርኒዝምም ራሱ ቻሌንጅ አለው። ግን ውዝነ ቸርች ግን በቤተ ክርስቲያን ውስጥ ግን የእምነት እንቅስቃሴ ግን በጣም ጎድቶናል ብዬ ነው የምለው። በጣም ስነ ምግባራችንን ጥሎታል። ምክንያቱም በቃ ስጋ መኖሪያ ነው፣ አንተ መንፈስ ነህ። ስለዚህ ስጋ ምን ችግር አለው? በቃ አንተ የቤትህ የምትኖርበት ቤት መቆሸሹ አንተን መቆሸሽን አያሳይም። በስጋ የፈለገ ነገር ብታረግ መጽሐፉ እንደዛ አይደለም የሚለው። እግዚአብሔር ቤተ መቅደስ ናችሁ ነው የሚለው። በስጋችሁ እግዚአብሔርን አክብሮ ነው የሚለው። ስጋችሁ የሚለው እዛ ላይ የሚገርም ነገር ሶማ ነው የሚለው። ሶማ የሚጨበጠው የሚዳሰሰው ነው የሚለው እና አበላሽቶናል። ስነ ምግባራችንን አበላሽቶታል። ትምህርታችንን አበላሽቶታል። ሰዎች ንዋይ ብቻ እንዲጠሙ እግዚአብሔርን በቃ የሰክሰስ ማግኛ ተናርገው እንዲቆጥሩት ያደረገው ያ ትምህርት ነው እና ያ ትምህርት በጣም ሌላው ቢቀር እኔ አሁን የሃንክ አንደርግራፍ መጽሐፍ አለ ክርስቲያኒቲ ኢን ክራይሲስ የሚለው መጽሐፍ ታውቀዋለህና ያ መጽሐፍ በአንድ ወቅት የእናንተ ቤተክርስቲያን አገልጋይ ፍሳ ደጀኔ በጣም ጥሩ ሁኔታ ያስተምረው ነበርና እኔ አሁን ቢያንስ እንኳን ያ መጽሐፍ ተባስቶ ለብዙ ሰዎች ቢሰጥ እኔ ብዙ ለውጥ ያመጣል ብዬ ነው የምለው እና እኔና ሚኒሊክም አንድ የሰራ ነው መጽሐፍ ነበር ታውቀው እንደሆነ የእምነት ወይስ የክደት እንቅስቃሴ የሚል
በዚህ ነገር ላይ ሰርተን ነበር እና እሱ እንደነዚህ አይነት ስራዎች ያስፈልጉናል ብዬ ነው የምለው። እና እንግዲህ የውጭ ወራሪም አለብን የውስጥ ቦርቧሪም አለብን ልልፈልጌ ነው። እና የተጠናከረ ነገር ያስፈልጋል። ደግሞ የቀጣዩ ክርስትና ደግሞ የሚወሰነው በአሁን ባለን በእኔና በአንተ ባለን ጥንካሬ ነው። ክርስቲያኖች ባለን ጥንካሬ ነው። እኛ ልፍስፍስ ከሆነን የሚቀጥለው ክርስትና በጣም እየተዳከመ ነው የሚመጣው። እኛ ጠንካሮች ከሆነን እና ዲፌንድ ማድረግ ከቻለን ግን የሚቀጥለው ብራይት ለልጆቻችን የምንሰጠው ነገር የተሻለ ነገር ነው። የተሻለ ክርስትና ነው የምንሰጠው ብዬ ነው የምለው። እና ሁላችንም በኃላፊነት ሊሰማን ይገባል። ጠንክረን መስራት አለብን። ሁላችንም ኃላፊ ነን፣ ታጅ ነን። ቋሚ ሰው የለም እዚህ። ሁሉ ተሰባሪ ነን፣ ሸክላ ነን አይደል? እና ግን ይሄ ያምነውና በጣም የጣፈጠን ክርስትና መላገጫ መሆን የለበትም እና ዲፌንድ ማድረግ አለብን እና በቁጭት መነሳት አለብን ብዬ ነው የምለው። በጣም ጥሩ ነው። የውጭ ወራሪና የውስጥ ቦርቧሪ ያልከው በደንብ ለይተህ ሁለቱንም ዋና ስጋቶች በደንብ አብራርተህ ነግተዋል። በተለይ የውስጥ ቦርቧሪዎች ጋር በተያያዘ እንደ ሞርሞን ሊሆን ይችላል፣ እንደ የይሖዋ ምስክሮች ስላሴ ላይ የሚያነሱ ጥያቄ፣ የሆኑ ልጅ ሰሶች የሚያነሱ ጥያቄ ብዙ ጊዜ ስላሴ ላይ እየተነጣጠረ ነው። ስለ ስላሴ ብዙ ተብሏል፣ ብዙ ተጽፈዋል፣ በቃሉም ላይ በደንብ ተብራርተዋል። ስላሴ እንደዚህ አወዛጋቢ ትምህርት ነው ብለህ ትላለህ? ምንድን ነው ይህ ክፍፍል የመጣው? እኛ በትክክል ማብራራት አለብን። እኛ እንግዲህ ስላሴ የሚለውን ነገር 5 ፕሬሚስ ነው እኛ የምናምነው። እግዚአብሔር አንድ ነው ብለን ነው የምናምነው። አንድና አንድ ብቻ ነው የምንለው። አብ አምላክ ነው እንላለን፣ ፍጹም አምላክ ነው። ወልድ አምላክ ነው እንላለን፣ መንፈስ ቅዱስ አምላክ ነው እንላለን። 5ኛው የምንለው ነገር አብ ወልድና መንፈስ ቅዱስ ደግሞ የተለያየ ማንነት አላቸው ነው የምንለው። ስለዚህ ሰዎች የሚጠይቁን ጥያቄ ምንድን ነው? ከዚህ ውስጥ መጽሐፍ ቅዱስ ውስጥ የሚቃረን ነገር የለም። ባይሆን እንግዲህ ሎጂካሊ የምንጠየቀው ጥያቄ ምንድን ነው? የመጀመሪያው ፕሬሚስ እና 5ኛው ፕሬሚስ እንዴት ይታረቃል ነው። እግዚአብሔር አንድ ነው ብለህ እንደገና አብ ወልድና መንፈስ ቅዱስ የተለያዩ አካላት ናቸው ብለህ ካልክ አይጣረስም ወይ? ሶስት አይሆኑም ወይ የሚል ነው። እኛ አይጣረስም ነው የምንለው። እኛ አንድ ነው ያልንበት አስፔክት እና 3 ነው የምንልበት አስፔክት እስከተለያየ ድረስ መጣረስ የሚባለው ነገር ልክ ነው ብለን አንልም። ምክንያቱም እኛ አንድ ነው ስንል ባህሪዎትን ታሳቢ አድርገን ነው። 3 ነው ብለን ስንል ፐርሰናሊቲን ታሳቢ አድርገን ነው። ስለዚህ ለምንድን ነው የሚጋጨው ብለን ነው የምንለው። አንድ ነገር ተቃርኖ የሚባለው ነገር ገባ። ተርሚኖሎጂው ምኑ ታይሙ ብዙ ፋክተሮች መታየት ያለባቸው ነገሮች አሉ። እኛ እግዚአብሔር አንድም ነው እግዚአብሔር 3ም ነው አላልንም። እንደዛ ቢሆን ቅራኔ ነው። አንድ ነው ያልንበት አስፔክት አለ፣ ኳሊቴቲቭ ነው። 3 ነው ያልንበት ደግሞ አስፔክት አለ፣ ኒሜሪካል ነው። ስለዚህ ኳሊቴቲቭ አይደንቲቲ እና ኒሜሪካል አይደንቲቲን ያም ማብራራት አለብን። እኔ ያም በደንብ አሁን እንትን ላይ አድርገን ለምሳሌ ማቴዎስ ሰው ነው፣ ማርቆስ ሰው ነው፣ ሉቃስ ሰው ነው ብዬ 3 ሰዎች አሉ ማለት ከቻልኩኝ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብዬ 3 አማልክት ነው ማለት የማልችልበት ምንድን ነው ሊለኝ ይችላል። ተገቢ ጥያቄ ነው። ግን አሁን መታወቅ ያለበት ማቴዎስ ሰው ነው ብዬ ስል ማቴዎስ የሚባለው ሰው የሚባለውን ነገር ስለ አይደንቲቲ አይደለም እየተናገርኩ ያለሁት፣ ስለ ኳሊቲ ነው እየተናገርኩ። ማቴዎስ ሰው የሚባለውን ሆሞሳፒያንስ ነው በለውም ምንም በለው ያንን ነገር ኳሊፋይ ያደርጋል ነገር እያልኩ፣ ማርቆስም ያደርጋል፣ ሉቃስም ያደርጋል። 3 ሰዎች ናቸው ግን ስንል 3 የተለያየ ባህሪዎት ነው ማለት ያለ። የሰው ባህሪ አንድ ነው። ሰው ኢንዲቪጁዋል ነው እያልኩኝ ነው። ከላይ ግን ያወራሁት ነገር ስለ ኳሊቲ ነው። እዚህ ጋር መጥቼ ግን ስለ ኢንዲቪጁዋል ነው። ስለዚህ ሮንግ ነው ማለት ነው። አርጊመንቱ ራሱ ሮንግ ነው። እኔ ምንድነው ይህንን ማፍታተም ማሳየት አለ። አሁን በቅርቡ ከአንዶኒቸስ ጋር እነጋገር ነበርና ልጁ በአንድ ወቅት ኢቫንጀሊካል ነበርና አሁን ኦኒቸሶች የወሰዱት ሰው ነውና እሱን ነበር በደንብ አድርጌ እየጻፍኩኝ ገብተዋል። ለምሳሌ ሞደስ ፖነንስ ሞደስ ቶለንስ እንደምንለው ኢፍ ኤ ዘን ቢ ኢፍ ቢ ዘን ሲ ኢፍ ኤ ዜርፎር ኢፍ ኤ ዘን ሲ ማለት ነው አይደለም። ይህንን ነገር እንደዛ እያደረኩኝ በደንብ አድርጌ ምንድነው አሁን እዚህ ጋር ያልነው ምናምን እያልኩኝ ለማብራራት ሞከርኩና ልጁ ተመልሶልኛል አለኝ። እና እንደዛ ማብራራት አለብን። እኔ በዛ መጠን ሰው የገባው አይመስለኝም። እነዚህን 5 ፕሬሚሶች ይቀበላል። የሥላሴ አማኒ ነው፣ ጥሩ ነው። ግን ከዚህ አልፈን መሄድ አለብን። ሰዎች የሚጠይቋቸው ጥሩ ጥያቄዎች አሉ። እንዴት ነው የምመልሰው? እንዴት ነው ይህን ነገር ማብራራው? ሎጂካሊ እንዴት ነው ማብራራው?
ራሱ ኮንትራዲክሽን ምንድን ነው? አሁን የብዙ ጊዜ በምሳሌነት የምጠቀመው አለ። አበበ ሀብታም ነው እና አበበ ድሃ ነው ብዬ 2 ጊቨን ብሰጥህ አበበ ሀብታም ነው እና አበበ ድሃ ነው የሚለው ነገር ይቃረናል ወይ ብዬ ስጠይቃቸው ብዙ ሰዎች አዎ ይቃረናል ይላሉ። ነው ላይቃረን ይችላል። ሰዎቹ አበበ የተባለ ሰው የተለያየ ሰው ሊሆን ይችላል። የእናንተው አበበና የኛው አበበ ሊሆን ይችላል። ሰው ሳብጀክቱም አንድ ሆኖ ደግሞ አሁንም መጣራት ያለበት ታይሙስ ሀብታም ነው የተባለበት ያለፈው ዓመት ሊሆን ይችላል፣ ጊዜውም ይጠራል። ሌላው ደግሞ ሀብታም ራሱ ስትል ምን ማለት ነው? ድሃ የሚባለው ዲፋይን መደረግ አለበት። ምክንያቱም እኛ በደም ሳሳው የምንግባባበት ነጥብ ለምሳሌ አጭር ምለውን ነገር አንተ መካከለኛ ልትለው ትችላለህ። እኔ ጠይም ነው ምለውን ነገር አንተ ነው አይደለም ጠይም አይደለ የቀይ ዳማ ነው ልትል ትችላለህ። እኔ ብስል ቀይ ነው ምለውን ሰው አይደለም ጠይም ነው ልትልም ትችላለህ። ይሄን ነገር የምንግባባው በደም ሳሳው ሻርፕ የሆነ እንትን ነገር ብለን አይደለም የምንነጋገር። ልክ እንደዛ ሀብታም ድሃ የሚባለው ነገር በጣም ዲፋይን መደረግ አለበት። ልክ እንደዛ ነው። ስለዚህ እንግዲህ አንድ ነገር ኮንትራዲክሽን የሚሆነው ሁሉ ነገር ተጣርቶ እኛ አንድ ብለን ያልንበትና 3 ያልንበት ነገር ይላል። አንድ ነው ስንል ኒውሜሪካል አይደለም እያልን ያወራ ያለን ኳሊቴቲቭ ነው እያወራን። ምክንያቱም አብም ያ ኳሊቲ ያለው ወልድም አለው መንፈስ ቅዱስም አለው። ስለ ኳሊቴቲቭ አይደንቲቲ እያልን እየተናገርን ያለ። ኒውሜሪካል ደግሞ የምንለው ነገር አብ ወልድና መንፈስ ቅዱስ ግን የተለያየ ማንነት አላቸው። አብ ላኪ ነው፣ ወልድ ተላኪ ነው። አብ አፍቃሪ ነው፣ ወልድ ተፈቃሪ ነው። አንድ ናቸው ልትለኝ አትችልም። እየተነጋገሩ አንድ ናቸው ልትለኝ አትችልም። ይጸልያል አባት ሆይ ብሎ ይላል። የኔ ፈቃድ አይሆን ያንተ 2 ፈቃድ አለ ማለት ነው። አንድ ሊሆኑ አይችሉም። ኦኒሲስ የሚያምነው ይሄንን ነው። እንግዲህ አንድ ነው እያለ ነው የሚያምነው። እሱን ማሳየት መቻል አለብን። የይሖዋ ምስክሮች ደግሞ አምላክ አይደለም ተብሎ የሚጠቀሰውን ጥቅስ እነሱን በደንብ አድርገን ቅድም ያልናቸውን ጥቅሶች በደንብ አድርጎ ማብራራት ይፈልጋል። ስለዚህ እኛ ጋር እኔ ኮንትራዲክሽን የለም ብዬ ነው ማምነው። አለ የሚሉ ሰዎች እንግዲህ ማምጣት ያለባቸው የነሱ በርኖ ፕሩፉ እነሱ ላይ ነው የሚወድቀው። ማለት ትችት የሚተች ሰው ነው አይደለም በርኖ ፕሩፉን መሸከም ያለበት። ያቀርቡ እኛ ማብራራት የኛ ፈንታ ነው። ስለዚህ እኔ ሎጂካሊ ምንም ኮንትራዲክሽን የለም ብዬ መሟገት እችላለሁ። ማሳየትም ይገባል ብዬ ማምናለሁ። አንዳንድ ባህሪዎችስ ለምሳሌ የእግዚአብሔር ባህሪ ስንመለከት አይ ቲንክ ኮርኔሊዮስ ቫንቲሊዮኖ ጎርደን ኤች ክላርክ አንድ ጊዜ አንድ መጽሐፍ ላይ አንዳንድ ባህሪ የእግዚአብሔር ባህሪ ለምሳሌ ፍቅር ነው ስንል ጆቫ ዊትነሶች እንደሚሉት ብቻውን አብ ኖሮ በኋላ ሁሉን ከፈጠረ ፎር ኢተርኒቲ ፓስት ሲኖር ለዘላለም ወደኋላ ሲኖር ብቻውን ካለ ፍቅር ነው እንዴት ማለት? ፍቅር ከሆነ ሰልፍ ላቭ ነው። ያ ሰልፍ ላቭ ደግሞ ሰልፊሽነስ አይነት ፍቅር ነው እና የግድ ትሪዩን ጋድ ወይም ሶስትነቱ ፍቅር የሚለው ነገር እግዚአብሔር ፍቅር ነው ስንል ሶስትነቱን የግድ ሪኳየር ያደርጋል፣ ይጠይቃል፣ ይፈልጋል ይላሉና እዛ ላይ ምንድን ነው የምትለው? አይ ጥሩ ነው፣ ጥሩ ሙግት ነው። አቋም ሰምቻለሁ፣ ይህን ሙግት አውቀዋለሁ። ግን እኔ ማለት ትንሽ ጥያቄ የሚያስነሳ ነገር ሊኖር ይችላል። እኔ ትሪኒቴሪያን ነኝ። ትሪኒቲን ግን በዚህ መንገድ ባንሞግተው ጥሩ ነው ብዬ ነው ማስበው። ለምንድን ነው ብትለኝ፣ ለምሳሌ ኢንትሪንሲክ እና ኤክስትሪንሲክ ፕሮፐርቲ የምንለው ነገር አለ። አሁን ኢንትሪንሲክ ፕሮፐርቲ እና ኤክስትሪም፣ ለምሳሌ እግዚአብሔር በሁሉ ቦታ ይገኛል ብለን ነው የምንለው አይደል እንዴ? ቦታ እኮ ራሱ የተፈጠረ ነገር ከሆነ ቦታ ራሱ እግዚአብሔር ያለበት ቦታ አይገኝም ማለት ነው። ገብተዋል? ቦታ እኮ ስፔሾ ቴምፖራል የሆነ ዩኒቨርስ ተፈጥሯል ብለን ስፔስ እና ታይም ተፈጠሩ። እግዚአብሔር ከታይሙም ውጭ ነው ከስፔስም ውጭ ነው ማለት ነው። ገብተዋል? ስለዚህ እንደውም ግን ሲፈጥረው ግን ስለዚህ በፈጠረው ነገር ላይማ የበላይ ነው። ምን ጥያቄ ያለው? ግን አሁን ምንድነው ቦታ በሁሉ ቦታ ይገኛል የሚለው ነገር የመጣው እግዚአብሔር ቦታን ከፈጠረ በኋላ። እንግዲህ ዩኒቨርስ ቢግ ባንግ ኮስሞሎጂስቶቹ እንደሚሉት 13.8 ቢሊዮን ዓመት ምናምን በፊት እግዚአብሔር ዩኒቨርሱን ፈጠረ ብለን ምናምን ከሆነ ማለት ምሳሌ ነው ምለ ከሆነ ከዛ በፊት እንግዲህ እግዚአብሔር ነበረ። እሱ ኢተርናል ነው ብለን ስንል ከዛም በፊት ነበር። ስለዚህ ስፔስም አልነበረም ታይምም አልነበረም ማለት ነው እግዚአብሔር ከታይም። ስለዚህ ምንድነው ግድ እግዚአብሔር በሁሉ ቦታ ይገኛል ብዬ ስለ ግን እኮ ዛሬም ይገኛል። ግን ቦታም ባልነበረም ጊዜ ግን ያንን ነገር አለው እግዚአብሔር። ስለዚህ ሶስትነት የሚለውን ነገር ፍቅር የሚለውን ነገር በዛ መልክ ሊታይ አይችልም ወይ የሚል ዝም ብሎ ሐሳብ አለኝ እኔ።
ግድ አክቹዋላይዝድ ማድረግ አለ። ፖቴንሻሊቲ እና አክቹዋሊቲ የሚባለው ነገር እኔ አክቹዋላይዝድ ግድ ማደረግ አለበት ወይ አንድ ነገር ሊኖረው እንትን አይችልም ወይ ብዬ አስባለሁ። እና ያ ሙግት ጎርደን ክላርክም እንዳልከው ይላሉ፣ ሌሎችም ተከራካሪዎች ያንን ነገር ይዘው የሚከራከሩ አሉ። ባይሆን በእግዚአብሔር ባህሪያት ላይ የሚነሱ ሌሎች ጥያቄዎች አሉ። ለምሳሌ እግዚአብሔር ሁሉን እንግዲህ የፍጥረቱ ተቆጣጣሪ ከሆነ መግቦቱ የሱ ከሆነ ሁሉን ነገር የሚቆጣጠረው እሱ እግዚአብሔር ከሆነ የእሱን ቁጥጥርና የኔን ነፃ ፈቃድ እንዴት ታስታርቃለህ ብትለኝ ከባድ ነው። እሱ ሌሎች አሉ ከባድ የሚባሉ አሉ። እና ፍልስፍና የነገረ መለኮቱን እሱን ነው የሚተነትነው። እንዴት ነው የኔ ነፃ ፈቃድና የእግዚአብሔር ሉዓላዊነት እንዴት? ለምሳሌ እኔ አንድ ሰው አንዱን ሄዶ ይዞ በቡጢ ብሎ ቢገለው እንግዲህ ያ ሰውዬ ሞራሊ ሮንግ ነው፣ መምታት አልነበረበትም። የሰውየው ድርጊትና የእግዚአብሔር ሉዓላዊነት ገብቷ። እግዚአብሔር ለፍጥረቱ ጥንቃቄ ያለው ምን አለው አይደል? እግዚአብሔር ፍጥረቱን ይጠነቀቃል። እና ይሄ ነገር ለምን አፕን ሆነ የሚለው ነገር እንዴት ነው የምናስታርቀው የሚለው ነገር ሌሎች አሉ። ሌላ አንድ ባህሪ ከሌላው ባህሪ ጋር የሚጋጩ የሚመስሉ ነገሮች አሉ። እና እሱን መተንተን በጣም ያስፈልጋል። አንዱ ፍልስፍናው አካባቢ ላይ የሚሰሩት አፖሎጂስቶች እሱን ነው የሚተነትኑት። ኮንትራዲክሽኑ እንዴት ነው ማለት ኦምኒ ቤኔቮለንት እና ከዚህ ጋር ይጋጫል፣ ይሄ ነገር ከዚህ ጋር ይጋጫል እያሉ የሚሉት ነገር አለ። በጣም ጥሩ። የመጨረሻ ጥያቄያችን ዶክተር ተስፋዬ ዕቅበተ እምነትን ከወንጌላዊነት ጋር ፐርሰናሊ አንተን ስናገ በጥብቅ አቆራኝተኸዋልና እነዚህ ነገሮች አብረው የሚሄዳቸውን ነገር እንዴት ታብራራልናል? ጥያቄ ገብቶ እንደሆነ አላውቅም። ብዙ ጊዜ ኢንተሌክቹዋል እናደርገዋለን ዕቅበተ እምነትን። በጣም ጠልቀው በትንተና በፍልስፍና በሙግት የረቀቁ ሰዎች ግን ስለ እግዚአብሔር መንግስት መስፋትና ሰዎችን ወረድ ብሎ ስለማገልገል ብዙ ትኩረት የማይሰጡ አድርገን እናስባቸዋለን። እነዛን ደግሞ ዝቅ ብለው ወንጌልን የሚያገለግሉት ደግሞ ከዕቅበተ እምነት የተገለሉ ይመስለናል። እነዚህ ነገሮች ነሰሰሊ ይለያያሉ ወይስ አንድ ነገር ናቸው ነው? አይ መቼም ሰው እንዳቅሙ ነው የሚሞግተው። ሊቁም እንደ ሊቅነቱ ሊሞግት ይችላል። ግን እኔ አሁን አንዳንድ ጊዜ አሁን በቅርቡ አንድ ያልተማሩ እናት ገጠሙኝ። ጂሰስ ናቸው እና ግሪክ ምናምን አላልኳቸውም፣ ማለትም አያስፈልገኝም። እሳቸው አሁን የእሳቸው ጥያቄ አይደለም የግሪክ ጥያቄ፣ የግራመር ጥያቄ ላነሳ አልችልም። አየህ አሁን ቀስ ብዬ በሚገባቸው ሊገባቸው ይችላሉ ብዬ በምለው በጣም ሲምፕሊፋይድ የሆነ ነገር ለማቅረብ ነው የሞከርኩት። ስለዚህ አገልግሎቱ የሁሉ ነው፣ ዕቅበተ እምነት የሁላችንም ነው። ግን እንደየ ሁኔታው ነው። አየህ ዶሱን እንደ አቅማችን ነው አይደለ? ህፃናት ላይ የሚሰጠው የመድኃኒትና አደልት ለሚሰጣቸው እኩል አይደለም። ዶሱን እየመጠንን ነው መስጠት ያለብን። ዋናው ዓላማ እኛ ሙግትን መርታት አይደለም፣ ሰውየውን ዊን ማድረግ ነው አይደለም? ከሆነ በጣም ጥንቃቄ ማድረግ አለብን። አንዳንድ ጊዜ እኛ ሙግቱን ስለረታን ሰውየውን መረታ ይመስለናል። ነው ሰውየውን የምንመታው በሙግት ነው። ጥሩ ሙግት ማቅረብ አለብኝ። ግን በሙግት ውስጥ የተጠለለውን ሰውዬ ግን ገንዘብ ማድረግ የምችለው ጥሩ ስነ ምግባር ሲኖረኝ ነው። እኔ በንቀት መልክ አሁን ብነግረው ቀቀለ ብላው ነው የሚለኝ፣ አንተን ቴዎሎጂ ቶ ምናምን ነው የሚለኝ። አይቀበልልኝም። አየህ ዊን ላረገው እችላለሁ። እና እኔ ሁላችንም በጣም ማጥናት አለብን። ሁልጊዜ ተማሪ መሆን አለ። እኔ ተማሪ ነኝ፣ አንተም ተማሪ መሆን አለብህ። አንተም እኔም ማላቀው ብዙ ነገር ኢቭን አፖሎጄቲክስ ተምሬ ማላቃቸው ብዙ ነገሮች አሉ። እንዳልኩ እኔ አሁን ከልቱና በተወሰነ መጠን ፍልስፍናው አካባቢ ነው ያለሁት፣ ግን ማላቃቸው ብዙ ነገሮች አሉ። ብዙ ጥያቄዎችም አሉኝ እውነት ለመናገር ከሆነ። ስለዚህ እኔም ማጥናት አለብኝ። እኔም የተሻሉ ደግሞ ካሉ ደግሞ ከነሱ መማር አለብኝ። እኔ ደግሞ የተሻልኩ ደግሞ ለእነሱን ደግሞ ማስተማር አለብኝ። እና ክርስትና እንደዚህ ነው፣ አንዱ ለአንዱ ያስፈልግና እንፈላለጋለን። ተቀነጃጅተን የምንሰራው ነገር ነው። እና እንደዛ ብለን ማሰብ የለብንም። ዕቅበተ እምነት እኔን አንድን የውሃ ምስክር ወደ ጌታ ለማምጣት እኮ በቃ ወንጌላዊ መሆን ክርስቲያን መሆን በቂ ነው። በቃ ወንጌላዊም መጋቢም ሳልሆን አፖሎጂስትም ሳልሆን በቃ ግን አፖሎጂስት ሁላችንም ልክ ወንጌል የሚያሰራጭ ሰው የወንጌል ስርጭት እንትን ማለት ነው። ወንጌልን ማሰራጨት ምንድን ነው እንግዲህ የምንለው? ቤተክርስቲያን ምንድን ነው የምንለው? ወንጌልን ምስክርነት እንደምንሰጠው ሁሉ መመስከር የሁላችንም ነው።
አይ የወንጌላዊው ነው የምናምን ልትለኛት የዘማሪው ነው። ሁላችንም ወንጌል የማሰራጨት ኃላፊነት አለብን። ወንጌል ማሰራጨት የሁላችን፣ ዕቅበተ እምነትም የሁላችንም ነው። ደግሞ የምናደርገው በልካችን ነው። አሁን አንድ ሰው እግዚአብሔር እንደኔ አይጠብቅበትም። ለእኔ የሰጠኝን ኦፖርቹኒቲ አልሰጠውም ለዛ ሰው እና በእኔ መጠን መሆንም እሱም እንደዛ ብሎ ማሰብ የለበትም። ግን ማደግ ይችላል። እኔም አድጌ ነው እዚህ ጋር የደረስኩት እና ማደግ ይችላል። እንደዛ ብዬ ነው የማስበው። በጣም ጥሩ ነው ዶክተር ተስፋዬ፣ በጣም ነው የማመሰግነው። ጌታ ይባርክ። ስለነበረ መልካም ቆይታ ጌታ እናመሰግናለን። ጌታ ዘመንን አገልግሎትን ሁሉ ይባርክ። ታንኪዩ እግዚአብሔር ይባርክ።